ክቡራና ክቡራት እንደምን ቆያችሁ እንደምን አረፈዳችሁ እንደምን አመሻችሁ በተቀጣጠልነው መሰረት መርሃ ግብራችንን ጀምረናል ይህን ፔጅ ላይክ በማድረግ ሰብስክራይብ በማድረግ ሁሌም አቀርብላችሁ መንፈሳዊ ትምህርት ደግሞ እንዲደርስላችሁ የደወሉ ምልክት በመጫን አብራችሁ እንድትቆዩ መልእክቴ ነው እንግዲህ በዚህ መርሃ ግብር ላይ የማህሌተ ጽጌ ሁለተኛው ሳምንት ትርጓሜ በተለይ የ2014 ዓመተ ምህረት የሁለተኛው ሳምንት ወይም የጥቅምት 7 የማህሌተ ጽጌን ትርጓሜ ነው ዛሬ ማቀርብላችሁ ኩራን ተመልካቾቻችን ባለፈው የመስከረምን 30 በአንደኛው ክፍል ላይ አቅርቤላችሁ ነበር የ2014 ዓመተ ምህረት አሁን ደግሞ የ2014 ዓመተ ምህረት ሁለተኛውን ሳምንት በተለይ ደግሞ ጥቅምት 7 ወርሃዊ ሥላሴ በዓል በሚታሰብበት ዕለት የሚቆመውን ማህሌተ ጽጌ ነው ትርጓሜውን ይዤላችሁ መቀርበው ይህም ትርጓሜ ብዙዎቻችሁ እንደተጠቀማችሁበት ባስተያየታችሁ ላይ ተመልክቻለሁ ምክንያቱም ቅዳሜ ማታ ለእሁድ አጥቢያ በምትቆሙበት ጊዜ እጅግ ምስጢሩን አውቃችሁ ስትቆሙ ከጣዕመ ዝማሬው ጋር አብሮ ሲዋሃድ በጣም ህሊናችሁን ወደ ሰማይ ሰማያት ይዞ የሚሄድ በመሆኑ ምስጢሩን አውቆ ምስጢሩን ተረድቶ መቆም ደግሞ ከሁሉም የበለጠ ነውና በዛሬው መርሃ ግብራችን ላይ የሁለተኛውን ሳምንት የጥቅምት 7 የማህሌተ ጽጌ የመጀመሪያውን ቀለም ትርጓሜ እነግራችኋለሁ በመቀጠል ሁለተኛውን ከዛ ሁለቱ ደግሞ ባለፈው ሳምንት ስለተረጎምናቸው ሁለቱን ነው ዛሬ ይዤላችሁ መቀርበው የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን የጥቅምት 7 የሁለተኛው ሳምንት የ2014 ዓመተ ምህረት የማህሌተ ጽጌ ቀለም እንዲህ ይላል ተፈሥሒ ድንግል ዘይታምሪ ብእስየ ዘጸገይኪ ለነ አሐደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ ለተአምርኪ ትነግር ውዳሴ ማርያም እህቱ ለሙሴ ወደ አማርኛ ስንተረጉመው ከሥላሴ አንዱን ያበብሽልን ወንድን የማታውቂ ድንግል ደስ ይበልሽ በኤፍሬምና በምናሴ ጉባኤ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋናን ትናገራለች ይላል እደግመዋለሁ በደንብ እንድትይዙት ተፈሥሒ ድንግል ዘይታምሪ ብእስየ ዘጸገይኪ ለነ አሐደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ ለተአምርኪ ትነግር ውዳሴ ማርያም እህቱ ለሙሴ ከሥላሴ አንዱን ያበብሽልን ወንድን የማታውቂ ድንግል ደስ ይበልሽ በኤፍሬምና በምናሴ ጉባኤ ፊት ከበሮን እየመታች የሙሴ እህት ማርያም ለተአምርሽ ምስጋናን ትናገራለች የሚል ቀለም ነው እንግዲህ አባ ጽጌ ብርሃን ወይም አባ ጽጌ ድንግል ከአባ ገብረ ማርያም ዝለ ብርሃን ታጋራ በመሆን ይሄ ምስጋና የደረሱላት ይሄ ሁለተኛው ሳምንት ወይም ጥቅምት 7 2014 ላይ የሚደርስበት ምክንያት ወርሃዊ ሥላሴ በዓል ስለሆነ ዘጸገይኪ ለነ አሐደ እምነ ሥላሴ ከሶስቱ አካል አንዱ አካል እግዚአብሔር ወልድን የወለድሽልን የሚል ነክ ነውና በእለቱ ይሄ ይቆማል ማለት ነው እንጂ ዝም ብሎ የሚቆም አይደለም ስለዚህ ከሥላሴ አንዱን ያስገኘሽልን ማለት ቅዱስ 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 ተብሎ ከሚመሰገኑ ከሶስቱ አካል አንዱ አካል እግዚአብሔር ወልድን በህቱም ድንግልና ጸንሳ በህቱም ድንግልና ወልዳለችና ነው ሥላሴ ማለት ሶስትነት ማለት ነው በስም ሶስት ናቸው በአካል ሶስት ናቸው በግብር ሶስት ናቸው በስም አብ ወልድ መንፈስ ቅዱስ ይባላሉ በአካል ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው የግብር ሶስትነታቸውን አብ ወላዲ አስራጺ ነው ወልድን ወልዷል መንፈስ ቅዱስን አስርጿል ወልድ ተወላዲ ነው ቅድመ ዓለም ከአብ ያለ እናት ተወልዷል መንፈስ ቅዱስ ሰራጺ ነው ቅድመ ዓለም ከአብ ሰርጿል ይሄ እንግዲህ የሶስትነታቸው ነው በአንድነታቸው ግን በእግዚአብሔርነት በአምላክነት በፈጣሪነት በመንግስት በአገዛዝ በስልጣን በእበይ በክብር በኃይል ይህም በመሳሰለ ሁሉ አንድ ናቸውና ዘጸገይኪ ለነ አሐደ እምነ ሥላሴ ቅዱስ 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 ተብሎ ከሚመሰገኑ ከሶስቱ አካል አንዱ አካል እግዚአብሔር ወልድ 5500 ዘመን ሲፈጸም ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ተወልዷልና ከሶስቱ አካል አንዱ አካል ወይም ከሥላሴ አንዱን በህቱም ድንግልና ጸንሳ በህቱም ድንግልና የወለደች በመሆኗ ዘጸገይኪ ለነ አሐደ እምነ ሥላሴ ከሥላሴ አንዱን አካል ያስገኘሽልን በማለት አባ ጽጌ ድንግል ያነሳል ይህም ከቅዱስ ገብርኤል ሰላምታ በመነሳት ነው ቅድስት ድንግል ማርያም ቅዱስ ገብርኤልን እንዲህ አለችው
ወንድን ሳላውቅ እንዴት ይሆናል አለችው በብስራት ጊዜ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ካንቺም የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላታል። ስለዚህ ሶስቱን አካል አንስቷል። መንፈስ ቅዱስ ብሎ መንፈስ ቅዱስን አነሳ። የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት እያንዳንዱን አካላት በምስጢር አንስቷልና ከዚህ ተነስቶ ከሥላሴ አንዱን አካል እግዚአብሔር ወልድን በድንግልና ጸንሳ በድንግልና መውለዷን ተናገረ። ወንድን የማታውቂ ዘይተአምር ብእሴ፣ ወንድን የማታውቂ ድንግል ማለቱ ወንድን ስለማላውቂ እንዴት ይሆናል ብላ ቅዱስ ገብርኤልን ከተናገረችው ሰላምታ በመነሳት ነው። ይኸውም ዘንተ ትቤ ድንግል በእንተ ዘያርገ ውስተ ልባ ህሊና እጓለ እመሕያው፣ እኔ አላደርገውም ብላ ፍጹም በእውነት በድንግልና ለመኖር መወሰኗን የሚያሳይ ነው። ያንቺ ጽንስማ መች እንደ ሌሎች ሴቶች ጽንስ ነው። መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ ወኃይለ ልዑል ይጼልለኪ፣ የልዑልም ኃይል ይጋርድሻል ብሎ ቅዱስ ገብርኤል አብስሯታልና ከዚህ ተነስቶ ይህን ተናገረ። ጌታ ልደቱን እንበለ ዘርአ ብእሲ፣ ያለ ወንድ ዘር ያደረገው በግብረ መንፈስ ቅዱስ ያደረገው ለምንድን ነው የሚለው እዚህ ላይ መተርጎም አለበት። ምክንያቱም ዘይተአምሪ ብእሲ፣ ወንድን የማታውቂ በማለት አባ ጽጌ ብርሃን አንስቷልና ይኸውም ቀዳማዊ ልደቱን ለመግለጽ ነው። 5500 ዘመን ሲፈጸም ከቅድስት ድንግል ማርያም ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ብለው ሊቃውንት ይተረጉሙታል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ቀዳማዊ ልደት በኋለኛው ልደት ታወቀ ማለት እግዚአብሔር ወልድ ሁለት ልደታት አሉት። ቅድመ ዓለም ከአብ ያለ እናት ተወልዷል። ድህረ ዓለም ከቅድስት ድንግል ማርያም ደግሞ ያለ አባት ተወልዷልና ያለ ወንድ ዘር መወለዱ ምን ያመለክታል ይላል ሊቁ? ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳል። ድህረ ዓለም 5500 ዘመን ሲፈጽም ከቅድስት ድንግል ማርያም ያለ አባት መወለዱ በማለት ምስጢሩን ይጠቁመዋል። ሁለተኛ ደግሞ ጌታችን ልደቱን በዘር በሩካቤ ያላደረገው እንበለ ዘር ያለ ዘር እንበለ ሩካቤ ያለ ሩካቤ ያደረገበት ምክንያት የባህሪ አምላክ መሆኑን ለማስረዳት ነው። ሩቅ ብእሲ ቢሆን ኖሮ በዘር በሩካቤ ይወለድ ነበረ። ብዙዎችም ደግሞ በዘር በሩካቤ ተወልዶ ቢሆን ኖሮ አምላክነቱን ይክዱ ነበረ። እሱ ግን ያለ ዘር ያለ ሩካቤ በመወለድ የባህሪ አምላክ መሆኑን ገልጿል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማዬ ብዙሃን እምታዘብው ወምርሰይ ዋሰተ ይላል። እንግዲህ በሃይማኖተ አበው ላይ ምን ይላል? እንደኔስ በዘር በሩካቤ ተወልዶ ቢሆን ብዙ ሰዎች ሩቅ ብእሲ ባሉት ነበረ፣ አምላክነቱንም በካዱ ነበር ይላል። ሃይማኖተ አበው ምዕራፍ 66 ክፍል 9 ቁጥር 32 ላይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። ስለዚህ ዘይተአምሪ ብእሴ፣ ወንድን የማታውቂ በማለት እነዚህ ሁሉ ምስጢር በውስጡ ተካተውበታል። ድንግል ብሎ ያነሳታል። በድንግልና መውለዷን ሊቁ ሲጠቁም ነው። ጌታ ልደቱን በዘር በሩካቤ አላደረገም። እንደገና ደግሞ ፍጹም ድንግል ከሆነች ነው የተወለደው። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። ለምን ይሄን አደረገ ቢባል ትንቢት ተነግሯል። ምሳሌ ያለው ምስጢርም ነው። ትንቢቱ በኢሳይያስ መጽሐፍ በተለይ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ድንግል በድንግልና ጸንሳ በድንግልና መውለዷን ታላቁ ነቢይ ኢሳይያስ መስክሯልና በድንግል ማህፀን አድሯል፣ በሕቱም ድንግልና ተወልዷል። ይሄ እንግዲህ አንደኛው ነው። በተለይ ደግሞ መልአኩ ቅዱስ ገብርኤልም የቅድስት ድንግል ማርያም አምላክን በድንግልና በግብረ መንፈስ ቅዱስ ጸንሳ የመውለዷ ምስጢር ለረቀቀበት ለአረጋዊ ዮሴፍ በሕልሙ ተገልጾ ምን ነበር ያለው? ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው በማለት የኢሳይያስ ትንቢት ፍጻሜ ያገኘ መሆኑን ያው መልአኩ ለዮሴፍ ነግሮታል። ማቴዎስ 1:21 እስከ 25 ላይ ቅድስት ድንግልን ፍጹም ድንግል እንደነበረች ኢሳይያስ እንደገና ከቅዱስ ገብርኤል በተጨማሪ ሉቃስም ወንጌላዊ በምዕራፍ 1 ቁጥር 28 ላይ ምን አለ? በስድስተኛው ወር መልአኩ ገብርኤል ድንግል ወደ ነበረችው ወደ እመቤታችን መላኩን ገልጿል። ስለዚህ ጌታ ልደቱን ከድንግል ማርያም በድንግልና ያደረገበት ምክንያት ትንቢቱን ለመፈጸም መሆኑን ማወቅ ያስፈልጋል።
ልክ እንደ ኢሳይያስ ሕዝቅኤልም በህቱም ድንግልና ጸንሳ በህቱም ድንግልና የመውለዷ ነገር ተገልጦለት በምዕራፍ 44 ላይ እንዲህ ይላል ከቁጥር 1 እስከ 2 ወደ ምስራቅም ወደሚመለከተው በስተውጭ ወዳለ ወደ መቅደስ በር አመጣኝ፣ ተዘግቶም ነበረ። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በማለት እንግዲህ የቅድስት ድንግል ማርያምን ዘላለማዊ ድንግልና በትንቢት ተናገረ። ይኸው መቅደስ የቅድስት ድንግል ማርያም ምሳሌ ነው። በር የድንግልናዋ ምሳሌ ነው። መቆለፊያው የማኅተመ ድንግልናዋ ምሳሌ ነው። አምላክ እንግዲህ የእስራኤል አምላክ ሳይከፍታት ገብቶ ሳይከፍታት ሲወጣ ማየቱ ያለ ዘር ያለ ሩካቤ በህቱም ድንግልና ተጸንሶ በህቱም ድንግልና መወለዱን ሲያስረዳ ነው። አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ መናገሩ 9 ወር ከ5 ቀን በማኅፀኗ የተሸከመችው እናቱ ቅድስት ድንግል ማርያም ማኅተመ ድንግልናዋ የማይለወጥ ዘላለማዊ ድንግል መሆኗን ያው ሲገልጽለት ነው። እንግዲህ እነዚህ ሁሉ የትንቢት ኃይለ ቃሎች ናቸው። ትንቢት ብቻ ሳይሆን ምሳሌም አስመስሏል አስቀድሞ። ይኸው የአዳም ከታተመች ምድር ድንግል ምድር መገኘቱ ራሱ አንዱ ነው። ይኸው በኦሪት ዘፍጥረት ምዕራፍ 2:7 ላይ አዳም ከቀዳማዊ አዳም ከምድር አፈር እግዚአብሔር እንዴት እንዳበጀው ይጽፋል። እንግዲህ እቺ ድንግል ምድር ያልታረሰች ያልተቆፈረች ዘር ያልወደቀባት አዳም የተገኘባት ህትምት ድንግል ምድር አምሳልና በዕለተ ዓርብ ቀዳማዊ አዳም ያለ ዘር ያለ ግንኙነት ከታተመች ድንግል ምድር እንደተገኘ ሁሉ ከቅድስት ድንግል ማርያምም ዳግማይ አዳም ወይም ሁለተኛው አዳም የተባለ እርሱ ያለ ዘር ያለ ሩካቤ በህቱም ድንግልና ተጸንሶ በህቱም ድንግልና ተወልዷል። ያቺ ድንግል የሆነች ምድር አዳም የተገኘባት ምድር የሁላችን አባት አዳምን እንዳስገኘች ሁሉ ቅድስት ድንግል ማርያምም የሁላችን ፈጣሪ ክርስቶስን በህቱም ድንግልና ወልዳለች። በተጨማሪም ከዛሽ ድንግል መሬት ካልታረሰች ካልተቆፈረች ካልተኮተኮተች ድንግል መሬት ከቀዳማዊው አዳም በስተቀር ማንም እንዳልተገኘ ሁሉ ከቅድስት ድንግል ማርያምም ከዳግማዊ አዳም ከክርስቶስ በቀር ከቶ ማንም አልተወለደም። ጌታን ከመውለዷ በፊት ድንግል፣ በወለደችው ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል በመሆኗ ምሳሌው ይሄ ነው። ሁለተኛው ምሳሌ የሔዋን ከአዳም የታተመ ጎን መገኘት ጌታም በህቱም ድንግልና ከድንግል የመወለዱን ምስጢር ያስረዳል። ይኸውም በኦሪት ዘፍጥረት ምዕራፍ 2 ላይ እንደምናነበው ኩፋሌ 4:5 ላይ እንደምናነበው በተለይ ጌታ ከአዳም ጎን አንድ አጥንት ነሳ፣ ስፍራውንም ስጋ መላው ይላልና ከአዳም ከጎኑ አንድ አጥንት ስለተነሳ አካሉ ጉለት እንዳላገኘ ሁሉ ቅድስት ድንግል ማርያምም ጌታን በስጋ በወለደች ጊዜ ማኅተመ ድንግልናዋ ያለመለወጡን ነገር ታላቁ ሊቅ ቅዱስ ቄርሎስ ምን ይላል? በከመ ይሐጽ አጽመ ገብሁ ለአዳም ድኅረ ጸአተ ሔዋን እምኔሁ ከማሁ ይሐጽ ማኅተመ ድንግልናሃ ለድንግል አመ ወለደቶ ለአበ አዳም በስጋዌሁ። እንግዲህ ቀዳማዊ አዳም ሔዋንን ከጎኑ ሲያስገኝ አካል እንዳልጎደለው ቅድስት ድንግል ደግሞ ዳግማዊ አዳም የተባለ የአዳምን ፈጣሪ በስጋ በወለደችው ጊዜ ማኅተመ ድንግልናው አልጎደለም ብሎ ይጽፋል። ሌላው አዳም ሔዋንን ወይም አዳም ሔዋን ከህቱም ጎኑ ስትገኝ ምንም ህመም እንዳልተሰማ ሁሉ ቅድስት ድንግል ማርያምም ጌታን በህቱም ድንግልና ስትወልደው ምንም አይነት ሕማመ ወሊድ ያልተሰማት ናትና ወበከመ ኢያሕመሞ ለአዳም ሶበ ተነቅለ አጽመ ገቦሁ ከማሁ ይረከባ ሕማመ ወሊድ ለእመ አምላክ ገሊላዊት ቅዱስ ቄርሎስ ነው። አዳም የጎኑ አጥንት በተነቀለ ጊዜ እንዳላሳመመው እንደዚሁ የገሊላ ወገን የምትሆን የአምላክ እናት ሕማመ ወሊድ አላገኛትም ሲል አመስጥሮታል ማለት ነው። ስለዚህ ጌታ ምሳሌውን አስመስሎ ነው ከቅድስት ድንግል ማርያም የተወለደው ማለት ነው። ሌላው ሶስተኛው ምሳሌ የቤዛ ይስሐቅ የሆነው የይስሐቅ ቤዛ የሆነው በግ ከታተመ ጉንደ ዕፅ መገኘቱ ቤዛ ዓለም ክርስቶስም ከቅድስት ድንግል ማርያም በህቱም ድንግልና መወለዱን ያስረዳል። ይኸውም በኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 3 ላይ የምታነቡት ነው። ይህ በግ እንግዲህ ከታተመ ዕፀ ሳቤቅ ተገኝቶ ለይስሐቅ መድኃኒት ሆኖ በሞሪያ ተራራ እንደተሰዋ ሁሉ የዓለምን ኃጢአት የሚያስወግድ በገ ወልደ እግዚአብሔርም እመበግ ነባቢ ከተባለች ከቅድስት ድንግል ማርያም በህቱም ድንግልና ተወልዶ የዓለም ቤዛ ሆኖ በቀራንዮ ተራራ በመስቀል ላይ ተሰውቷልና እንግዲህ ምሳሌውን አስቀድሞ አስመስሏል ማለት ነው። አራተኛው የእስራኤልን ጥም ያበረደ ውሃ
ከታተመ አለት የመገኘቱ ረቂቅ ምስጢር ነው። ይኸውም በዘጸአት 17 ከ1 እስከ 7 እንደምናነበው የእስራኤልን ጥም ያበረደ ውሃ ከታተመ አለት እንደተገኘ ሁሉ በዘመነ ሐዲስም ለእስራኤል ዘነፍስ ለሚመናን ዘላለማዊ ጽማቸውን ያራቀ የሕይወት ውሃ ጌታ ከመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ይሄ ራሱ አንደኛው ምሳሌ ነው። ሌላኛው ምሳሌ ጽምአ ሶምሶንን ያበረደ ማይ ከሕቱም መንሰከ አድግ ወይም መንከሰ አድግ ይሉታል ሊቃውን ተገኝቷል። የአህያ መንጋጋ ማለት ነው። ጽምአ ኃጣንን የኃጣንን ጥም ያበረደ ማየ የሕይወት ውሃ ጌታ ከቅድስት ድንግል በሕቱም ድንግልና ተወልዷል። እነዚህ ሁሉ ምሳሌዎቿ ናቸው። እንደገና ደግሞ ሰሎሞን በመኃልዩ ላይ በምዕራፍ 4 ከቁጥር 12 እስከ 13 እህቴ ሙሽሪት የተቆለፈሽ ገነት፣ የተዘጋሽ ገነት፣ የታተመሽ ጉድጓድ ናት በማለት የቅድስት ድንግልን ዘላለማዊ ድንግልና መስክሯል። ሊቃውን ሲተረጉሙት በሀገራቸው ይህንን ተክል ሌባ እንዳይደርስበት፣ ሪያ እንዳይኮሳበት፣ ቀበሮ እንዳይተነፍስበት ያው በውጭ በውስጥ አጥረው ያኖሩታል። የውሃ ጉድጓድን ደግሞ ጠላት መርዝ እንዳይበጠብጥበት ታላቅ ደንጊያ ገጥመው ያኖሩታል። እውነተኛውን ሕይወት ፍሬ ኢየሱስ ክርስቶስን ያገኘንባት የአትክልት ስፍራ ወይም ገነት የተባለች ቅድስት ድንግል ማርያምና እውነተኛው የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ቅድስት ድንግል ማርያም የታተመች፣ የተቆለፈች፣ የታጠረች መሆኗን ማለትም ዘላለማዊት ድንግል ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ዘላለማዊት ድንግል መሆኗን መስክሯልና ተፈስሒ ድንግል በማለት አባ ጽጌ ድንግል እዚህ ላይ ያወድሳታል ማለት ነው። ሌላው ደግሞ የሚገርመው ምስጢር የኢሳይያስ ነው። ኢሳይያስ በተለይ በምዕራፍ 29 ከቁጥር 11 እስከ 12 ምን ይላል? ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባችኋልና ማንበብን ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ ታትሟልና ማንበብ አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል በማለት እንግዲህ ላዋቂውም ላላዋቂውም ጭንቅ ስለሆነችው ስለታተመች ምስጢራዊት መጽሐፍ ኢሳይያስ ተናግሯል። እንግዲህ እቺ መጽሐፍ ኢሳይያስ የተናገረላት ቃል የተጻፈባት መጽሐፍ ወይም ደብዳቤ ማንም የማይከፍታት ገልጦ ሊያነባት የሚችል ፈጽሞ የሌለ የታተመች እንደሆነች ሁሉ አካላዊ ቃል ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያም ማንም ሊደርስባት ሊቀርባት የማይችል ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ዘላለማዊት ድንግል መሆኗን በእውነት ከኢሳይያስ ትንቢት ላይ እናነባለን ማለት ነው። እና እነዚህ ሁሉ ምሳሌዎች ቀድሞ ስለተገለጡ በእውነት በሕቱም ድንግልና ተጸንሶ ከሕቱም ድንግልና ተፈትሖ ከሌላት ከቅድስት ድንግል ልደቱን አድርጎታል ማለት ነው። ሌሎች ብዙ አምሳላት አሉ። እነዚህን አምሳላት ነገረ ማርያም በብሉይ ኪዳን ሚለው 143 የቅድስት ድንግል ማርያምን ምሳሌያት ከያዘው መጽሐፌ ላይ ብታነቡት የበለጠ እውቀት ታገኛላችሁ። ይህን መጽሐፍ ግድ ሊኖራችሁ ይገባል። ስለ ቅድስት ድንግል ማርያም ንጽሕና፣ ቅድስና በተለይ ደግሞ በብሉይ ኪዳን ላይ የተጠቀሱ ምሳሌዎቿ በዚህ መጽሐፍ ላይ በስፋት ታገኙታላችሁ። ሌላው በጣም ከመጽሐፍ ቅዱስ አምሳላት በተጨማሪ የዘላለማዊ ድንግልናዋን ነገር የሚያሳውቁ የሊቃውንት ምሳሌያት አሉ። ለምሳሌ የእያንዳንዱ ሰው መልክ የሰው አይን ውስጥ ይታያል፣ ግን የሰውየው አይን አልፈሰሰም። ሁለተኛው ሰው በመስታወት አጠገብ ወይም በመስታወት ፊት ለፊት ሲቆም መልኩን በመስታወት ውስጥ ያየዋል፣ ግን መልኩን መስታወት ውስጥ ስላየው መስታወቱ ተተረተረ ማለት አይደለም። ሶስተኛ መስታወቱ ተገጥሟል፣ ግን የፀሐይ ጨረር በመስታወቱ ውስጥ ዘልቃ አልፋ ቤት ውስጥ ታበራለች፣ ግን መስታወቱ አልተተረተረም፣ አልተሰነጠቀም። አራተኛ ስራ ስንሰራ ላብ ከግንባራችን ከሰውነታችን ወዝ ይፈሳል፣ ግን ሰውነታችን አልተሰነጠቀም፣ አልተተረተረም፣ ወይም አልተቀደደም፣ ወይም አልተሸነቆረም። ግንባራችን፣ ሰውነታችን እነዚህ ግዙፋን ናቸው። እነዚህ ግዙፋን የርቀት ስራ ሲሰሩ እናያቸዋለን ይላል ያዕቆብ ዘእልበረዳይ። እነዚህ ግዙፋን ሲሆኑ ፍጡራን ሲሆኑ የርቀት ስራ ይሰራሉ። ረቂቅ ረቂቅ የሆነውም የባህሪ አምላክ ኢየሱስ ክርስቶስ ከቅድስት ድንግል ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው በሆነ ጊዜ ማኅተመ ድንግልናዋ እንደዚህ አልተለወጠም። ለምሳሌ ፀሐይ በመስታየቱ ሳትሰነጥቅ እንደምትገባ እንደምትወጣ ጨረሯን እውነተኛው ፀሐይ ኢየሱስ ክርስቶስን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ በማለት እጅግ የረቀቀ ታላቅ ምስጢርን ያስተምራል። ስለዚህ ትንቢት ተነግሯል፣ ትንቢቱን አይተናል። ምሳሌ ተነግሯል፣ ምሳሌውን አይተናል።
ፍጻሜው ግን ምንድነው ቢባል ከመትኩን መራሂተ ለሃይማኖት አባ ይላታል ሊቁ ቅዱስ ዮሐንስ አፈወርቅ። ለደገኘው ሃይማኖት መሪ ትሆን ዘንድ ይላታል። ያዕቆብ ዘስሩግም እንደዚህ ይላል። ድንግል ወእም ድንግልም እናትም ትባላለች። እሱም አምላክ ወሰብ አምላክም ሰውም ይባላል። ስትወልደው ማኅተመ ድንግልናው አልተለወጠ። እሱም ሰው ሲሆን አምላክነቱ አልተለወጠም። አምላክ ወሰብ ይባላል። ድንግል ወእም በመባል ትኖራለች። ይሄ ሁለቱ የተያያዙ የተሰናሰሉ ፈጽመው ሊበጠሱ ሊለያዩ የማይችሉ ረቂቅ ምስጢሮች በመሆኑ የክብር ባለቤት ጌታችን ከቅድስት ድንግል እንበለ ዘርአ ብእሲ ያለ ወንድ ዘር በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ተፈሲህ ድንግል ዘይተአምሪ ብእሲ ዘጸገይኪ ለነ አሐደ እምነ ሥላሴ ወንድን የማታውቂ ድንግል ደስ ይበልሽ ከሦስቱ አካል አንዱ አካል እግዚአብሔር ወልድን አብበሽ አፍርተሽ አስገኝተሽልናልና የሚል ልዩ ምስጋና አባ ጽጌ ድንግል አቅርቧል። በመቀጠል የማርያም እህት ሙሴ በኤፍሬም በምናሴ ጉባኤ ፊት እንግዲህ ከበሮን ይዛ ትመታለች፣ ትዘምራለች፣ ታመሰግናለች ማለቱ በኦሪት ዘጸአት ምዕራፍ 15 ከቁጥር 20 እስከ 21 እንደምታነቡት ከግብጽ ሲወጡ ጠላታቸው ፈርዖን በባሕረ ኤርትራ ውስጥ ሰጥሞላቸው በሙሴ በትር አማካይነት ከዛ በኋላ ሁሉም ዘምረዋል ንሴብሖ የሚለውን ዝማሬ። ማርያምም ምን ይላል? ከበሮ ይዛ ሴቶችን አስከትላ እየዘመረች በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ ፈረሱንና ፈረሰኛውን በባህር ጣለ ብላለች። ይሄ እንግዲህ እጅግ የሚገርም ምስጢር ነው። ሊቃውንት በብዙ አላቀው ተርጉመውታል። እንግዲህ ፈረሰኛው ፈረሱ ላይ ተቀመጠው ፈርዖንም ከሰራዊቱ ጋር በፈረስ የተከተሉትም ሰራዊት መስጠማቸው በሙሴ በትር ብዙ ምስጢር ስለሚያመለክት ከቅድስት ድንግል ማርያም ጋር ምሳሌነት ያለውና ተነጻጻሪ ስለሆነ ነው። ይኸውም እቺ ሙሴ ባሕረ ኤርትራን የከፈለባት በትር የቅድስት ድንግል ማርያምና የመስቀል ምሳሌ መሆኗን በጣም ብዙ ሊቃውንት አስተምረዋል። ወደ እመቤታችን ምሳሌ ስንመጣ በዘመነ ብሉይ ለሙሴ እግዚአብሔር ባመለከተው በትሩ እስራኤል ከፈርዖን ባርነት ተላቀው ጠላታቸው ፈርዖንና ሰራዊቱ በባሕረ ኤርትራ ሰጥመውላቸው እንደቀሩ ሁሉ በዘመነ ሐዲስም ለእስራኤል ዘነፍስ ለምእመናን በመስቀል ስር እናት ትሆነን ዘንድ ለዮሐንስ ባመለከተው በቅድስት ድንግል ማርያም ጸሎትና ቃል ኪዳን ከዲያብሎስና ከሰራዊቱ ከአጋንንት የምንሰወር ሆነናልና በበትሯ ትመሰላለች እመቤታችን። ዳግመኛም በበትሯ አማካይነት እስራኤል ባህሩ ተከፍሎላቸው ከሐሳር ወደ ክብር ከባርነት ወደ ነጻነት ከግብጽ ወደ ርስታቸው ከነዓን እንደተጓዙ ሁሉ ሚመናንም በቅድስት ድንግል ማርያም ቃል ኪዳን ከሐሳር ወደ ክብር ከዘላለማዊ ሞት ወደ ዘላለማዊ ሕይወት በግብጽ ከተመሰለች ከሲኦል በከነዓን ወደ ተመሰለች ወደ ገነት ይሸጋገራሉና በሙሴ በትር ትመሰላለች እመቤታችን። እንደውም አባ ጊዮርጊስ ዘጋስጫ በእንዚራ ስብሐት መጽሐፉ ላይ አንቲ ውእቱ በትረ ረድኤቱ ለሙሴ ዘባቲ ለባሕረ ኤርትራ ሰጠቃ ይላል። በሚያዝያ ወር አጋማሽ የግብፃውያንን ንጉሥ ባጠፋ ጊዜ የኤርትራን ባህር የሰነጠቀባት የሙሴ የረድኤት በትር አንቺ ነሽ በማለት እንግዲህ ሊቁ ያመሰጥራታል ማለት ነው። ለዚህ ነው ማርያም እህተ ሙሴን አባ ጽጌ ድንግልና አባ ገብረ ማርያም ዘደብርሃንታ ያነሱት። ሌላኛው ምሳሌ ግን ሙሴ የወልደ እግዚአብሔር የክርስቶስ ምሳሌ፣ የያዘው በትር የመስቀሉ ምሳሌ፣ ባሕሩ የሲኦል ምሳሌ፣ እስራኤል የነፍሳት ምሳሌ፣ የሰጠሙት የፈርዖን ሰራዊት የአጋንንት ምሳሌ መሆኑን ሊቃውንት ያመሰጥራሉ። ይህ ሁሉ መሆኑ እንግዲህ ይህ ሁሉ መፈጸሙ ቅድስት ድንግል ማርያም ጌታን ብትወልደው ነውና እንግዲህ ታላቁ ሊቅ አባ ጽጌ ድንግል ይሄኛውን ምስጋና ያደርሳል ማለት ነው። ይሄ ምስጋና እንግዲህ በሁለተኛው ሳምንት ይቀርባል። ስለዚህ ይሄን ሁሉ ምስጢር በማወቅ በመረዳት እንድትቆሙ አደራላችኋለሁ። ሁለተኛው ምስጋና እንዲህ የሚል ነው። እንበለት ሳረር ምድረ ገነት ወስነ ጽጌያት ያስተሪ በህሊና ስሉስ ዘሃሎ ተአምርኪ በቋኢ ኦ መዋኢት እመአምላክ መዋኢ ንኢ እምርእሰይ ርሞን ንኢ ከመትንስትዮ ለጸላኢ ህዝበኪ ገፋኢ። እንበለት ሳረር ምድረ ገነት ወስነ ጽጌያት ያስተሪ በህሊና ስሉስ ዘሃሎ ተአምርኪ በቋኢ ኦ መዋኢት እመአምላክ መዋኢ ንኢ እምርእሰይ ርሞን ንኢ ከመትንስትዮ ለጸላኢ ህዝበኪ ገፋኢ። ወደ አማርኛ ስንመልሰው
የገነት ምድር ሳትመሰረት የአበቦችም ውበት ሳይታይ ጠቃሚ ተአምርሽ በሥላሴ ሐሳብ ያለ የአሸናፊው አምላክ እናት አሸናፊት ሆይ ወገኖችሽን የሚገፋ ጠላትን ታፈርሺው ድል ትነሺው ዘንድ ከኤርሞን ራስ ነይ 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 የሚል ልዩ ምስጋና ነው እንግዲህ በእነዚህ ሊቃውንት የተደረሰው። ይሄንን እንግዲህ በጣም እንግዲህ ጥቅምት 7 ያው የሥላሴ ዕለት ስለሆነ በህሊና ስሉስ ዘሃሎ ተአምርኪ በቋይ ጠቃሚ ተአምርሽ በሥላሴ ሐሳብ ያለ ነው በማለት እንግዲህ በዕለቱ ነክ የሆነው ቀለም ይቆማል ማለት ነው። ይሄ እንግዲህ እመቤታችን ቅድስት ድንግል ማርያም በአምላክ ህሊና የመታሰቧን ምስጢር ሲጠቁም ነው። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ እመቤታችን ማርያም ዓለም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር ይላል ሊቁ። ይሄ ምን ማለት ነው? እግዚአብሔርን ሁሉን አዋቂነት መናገር ነው። እንግዲህ በባህሪ ሁሉን የሚያውቅ ምንም የማይሰወረው ምንም የማይሳነው የባህሪ አምላክ እንግዲህ ወልደ እግዚአብሔር ከሶስቱ አካል አንዱ አካል ወልድ ማለት ነው። በኋላ ዘመን ስጋን ተዋህዶ ዓለምን እንደሚያድን በባህሪ ዕውቀቱ ቀድሞውኑ የሚያውቅ ነው። ስጋዊው እንግዲህ በእርሱ ከታወቀ ዘንድ ስጋዋን ተዋህዶ ሰው የሚሆነው ከቅድስት ድንግል ማርያም ብቻ ያለ አባት ከቅድስት ድንግል ማርያም ያለ አባት ተወልዶ ነውና ለዳህራዊ ልደቱ እናቱ እርሷ እንደሆነች ቅድመ ዓለም በህሊናው የሚያውቃት ስለሆነ ነው ይሄን እንግዲህ ሊቁ የተናገረው። እንኳን ቅድስት ድንግል ማርያም ትቅርና ዳዊት እንኳን በመዝሙር 138 ቁጥር 15 ላይ እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቴ ካንተ አይሰወርም፣ ያልተሰራ አካሌን ዓይኖች አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ በማለት በአካል ገና ሳይወለድ በፊት ሁሉም በሚያውቀው በልበ እግዚአብሔር የታወቀ እንደሆነ ያው ገልጿል። ኤርምያስንም ጌታችን ምን ብሎታል? በኤርምያስ 1:5 ላይ በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ በማለት በባህሪው ሁሉን አዋቂ ሆኖ እግዚአብሔር ምርጫውን አስቀድሞ እንደሚጀምር ኤርምያስም ተወልዶ ወደ ምድር ከመምጣቱ በፊት የሚደርስበትን የነቢይነትን ጸጋ አስቀድሞ ሁሉን የሚያውቅ በእግዚአብሔር ዘንድ የታወቀ እንደሆነ ያው ራሱ ተናግሯልና በህሊና ስሉስ ዘሃሎ ተአምርኪ በቋይ በማለት ሁለቱ ሊቃውንት አንስተዋል። በዚህ ሊቃውንት ይተባበራሉ። በተለይ ታላቁ ሊቅ ማህሌታይ ቅዱስ ያሬድ በድጓው ላይ እጅግ የሚገርም ነገር ነው የተናገረው። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ይሳረር ምድረ ገነት ሀለወት ስቤት ቅድስት ወቡርክት ይእቲ ማርያም እንተ ተሰሜት ሰንበተ ክርስቲያን ጽዮን ቅድስት እሞሙ ለሰማዕት ወእህቶሙ ለመላእክት። የመላእክት እህታቸው የሰማዕታት እናታቸው ቅድስት ጽዮን የክርስቲያን ሰንበት የተባለች የተመሰገነች በንጽህና በድንጋሌ የተለየች እርሷ ማርያም ሰማይና ምድር ሳይፈጠር የገነት ምድር መሰረት ሳይጣል ነበረች በማለት እንግዲህ በህሊና አምላክ የመኖሯን ነገር ምስጢሩን እንደ ወርቅ አንከብሎ እንደ ሸማ ጠቅሎ ቅዱስ ያሬድ ጽፎልናል። እንደገና በድጓው ላይ ማርያም ሰታሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እንግዲህ በነጭ ዕንቁ መስሎ ይገልጻታል። ቅድስት ድንግል ማርያም ረድኤቷ በረከቷ አይደረብንና ሊቁ አባ ጊዮርጊስ ዘጋስጫም በሰዓታት መጽሐፉ ላይ ኩሎሙ ሰራዊተ መላእክት ይሴብሑኪ ለዘም ቅድመ ዓለም ሀለወትኪ ለማኅደረ ወልዱ እግዚአብሔር ሀረየኪ በህሊና አምላክ የኖርሽው አነዋወር ከዓለም አስቀድሞ የሚሆን በህሊና አምላክ የኖርሽው አነዋወር ወይም አኗኗር ከዓለም አስቀድሞ የሚሆን እመቤታችን ማርያም የመላእክት ሰራዊት ሁላቸው ያመሰግኑሻል፣ እግዚአብሔር አብ ለልጁ ማደሪያነት መርጦሻልና በማለት እንግዲህ አባ ጊዮርጊስ ዘጋስጫ ያወድሳታል። በረከቱ ይደርብን። አባ ጽጌ ድንግልና አባ ጽጌ ብርሃን እንደገና ምን አሉ? የአሸናፊው አምላክና ታሸናፊት ሆይ ወገኖችሽን የሚገፋ ጠላትን ድል ትነሺው ዘንድ ታፈርሺው ዘንድ ከኤርሞን ራስ ነይ 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 በማለት እንግዲህ ይጠሯታል። እንግዲህ አምላክ በማለት ያሸናፊው የጌታ እናትነቷን የጠቀሱት ጠላት ዲያብሎስን ድል ትነሳ ዘንድ ደግሞ ይጠይቋታል። ንኢ 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 ቢለው 3 ጊዜ ማለት ነው። ነይ 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 ይሏታል። እመቤታችን በ3 ወገን ንጽሕት ናት። በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና። ሌላው ደግሞ ማኅደረ ስሉስ ቅዱስ ናት። 3 ጊዜ ነይ 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 እያሉ ለአጽንዖት ምስክር በ2ም በ3ም ይጸናልና ነይ 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 ይሏታል። በዚህ ዓለም በገነት በመንግሥተ ሰማያት ያሉ ጻድቃን ሰማዕታት የሚያመሰግኗት በመሆኑ ነይ
ነይ ነይ እያሉ እመቤታችን በረድኤት እንድትመጣ እነዚህ ሊቃውንት ይማጸናሉ ማለት ነው። እንግዲህ ጠላት ዲያብሎስን ድል ትነሽው ታፈርሺው ዘንድ በማለት ምክንያቱም የጠላት ምክርን ቅድስት ድንግል ማርያም በጸሎቷ በኃይለ ጸሎቷ ታፈርሰዋለችና እንደውም 3 ግርማ አላት ቅድስት ድንግል ማርያም መወደድ፣ ባለሟልነት እና መፈራት። ባለሟልነት በእግዚአብሔር ዘንድ ነው። ቅዱስ ገብርኤል እንደመሰከረ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ ማርያም በእግዚአብሔር ፊት ባለሟልነትን አግኝተሻል ሞገስን አግኝተሻልና እንዳለ። መወደድ ደግሞ በመላእክት ዘንድ ትወደዳለች። ቅዱስ ገብርኤል መጥቶ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ አንቺ ቡርክት ነሽ፣ ማርያም በእግዚአብሔር ፊት ሞገስን አግኝተሻል እያለ አክብሮ እንደተናገራት ባለሟልነትን በእግዚአብሔር ዘንድ እንዳላት ደግሞ መወደድ በመላእክት ዘንድ አላት። መወደድ በቅዱሳን ዘንድ አላት። በተለይ ኤልሳቤጥን እንመልከታት። ገና ጽንሱ በማህፀን ያለው ጽንስ ሰላምቷን ሲሰማ በደስታ እንደዘለለ ኤልሳቤጥም አንደበቷን ከፍ አድርጋ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ እንዳለች፣ ቅድስት ድንግልም በቅዱስ ገብርኤልና በቅድስት ኤልሳቤጥ ብቻ ተመስግኜ ተወድጄ አልቀርም ያመሰግኑኛል ስትል ነው ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ ተናግራለችና ቅድስት ድንግል ማርያም እንግዲህ የመወደድ ባለሟልነት አላት። የመፈራት ባለሟልነት ግን በአጋንንት ዘንድ በጣም ትፈራለች። ስለዚህ ይህን ጠላትን ታፈርሺው ዘንድ ምክሩን ታፈርሺው ዘንድ ነይ 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 ስትመጪ ግን ከኤርሞን ራስ ነይ 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 ይላሉ። ይሄንንም ጠቢቡ ሰሎሞን በተለይ በመሐሊው ላይ መካነ ልደቷ የልደቷ ቦታ ሊባኖስ ተራራ ኤርሞን እንደሆነ ተገልጦለት ምን ይላል? ንኢም ሊባኖስ መርዓት ንኢም ሊባኖስ እያለ ሙሽራይት ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ያው ትንቢት እንደተናገረ ሙሽሪት ቅድስት ድንግል ማርያም በሊባኖስ ተራራ ተወልዳ ትንቢቱ ፍጻሜውን አግኝተዋልና የአሸናፊ አምላክ እናት የባህሪ አምላክ የጌታ እናት ልጇ የባህሪ አምላክ ነውና አሸናፊት ሆይ ወገኖችሽን የሚገፋ ጠላት ዲያብሎስን ታፈርሺው ዘንድ ከኤርሞን ራስ ነይ 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 በማለት እንግዲህ ሊቃውንቱ ሁለቱ ሊቃውንት አባ ጽጌ ብርሃንና አባ ገብረ ማርያም ዘደብርሃንታ ቅድስት ድንግልን ያው ያወድሷታል ማለት ነው። ሶስተኛውና አራተኛው እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽንዕ ርግቤ ተናዝዝን ይምላህ ወኒ ሰናይቴ ምስለ ገብርኤል ፍሱህ ወሚካኤል ከማኪ ርህሩህ የሚለው እንግዲህ ነጭም ቀይም አበባ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ቅድስት ድንግል በተአምራትና በንጽህና ዕለት በገባሽ ጊዜ ከሐዘኔ ከለቅሶ ታረጋጊኝ ዘንድ ነይ። ወንይ ሰናይቴ ምስለ ገብርኤል ፍሱህ ስትመጪ ግን መልካም ማየ ስትመጪ ደስተኛውን ገብርኤልና ወሚካኤል ከማኪ ርህሩህ እንዳንቺ ርህሩህ የሆነው ሚካኤልን አስከትለሽ ነው የሚለው ትርጓሜ መስከረም 30 በክፍል 1 ላይ ስለተተረጎመ እዛ ላይ ሄዳችሁ እንድሰሙት ትርጓሜውን እንድታደምጡት አደራላለሁ። ሌላው እንደገና ድጋሚ ነው። ክበበ ጌራ ወርቅ ጽሩይ ምንቆ ባህሪ ዘይሃቱ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ አክለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ሰግዱ እቱ። ይህም ትርጓሜ በመጀመሪያው ክፍል ላይ መስከረም 30 ላይ ስለተረጎምኩት እዛ ሄዳችሁ እንድሰሙ እንድታደምጡ ከዛ በኋላ አራቱንም በሰባት ጥቅም 7 የሚቆመውን ማህሌተ ጽጌ ምስጢሩን አጣጥማችሁ ገብታችሁ ከዛ ደግሞ አጥንትን ከሚያለመልመው ያሬዳዊ ዝማሬ ጋራ ምስጢሩን አዋሃዳችሁ እንግዲህ በመንፈስ ብላችሁ ከምስጢሩ ጋር ዘልቃችሁ በእመቤታችን በቅድስት ድንግል ማርያም ፍቅርና ጣዕመ ፍቅር ሆናችሁ ማህሌቷ እንድትቆሙ ያው መልእክቴን በማስተላለፍ የሁለተኛውን 2014 ዓመተ ምህረት የሁለተኛውን ሳምንት የጥቅምት 7ቱን ትርጓሜ በዚህ ፈጽማለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።